ጥርሳችንን በ5 ደቂቃ ፏ የሚያደርግልንና በሳምንት አንዴ ወይንም ሁለቴ ደግሞ የበለዘው ጥርሳችንን እንዲሁም ደግሞ የሚያጸዳልንን የጥርስ ማጽጃ ነው ይዤላችሁ የመጣሁት። ይሄ ውህድ በነገራችን ላይ ከልጅነታችን ጀምሮ እናቶቻችን የሚያጸዱበት እኛም የምንጠቀመው ነውና በጣም ቆንጆ ነው። በተለይ የአፍ ጠረን ለሚያጠቃቸው ጥርሳችሁ የበለዘ የተቦረቦረባቸው የተበላሸ አላስፈላጊ የሆነ ጠረን ላለው በጣም ምርጥ የሆነ ነው። ሰላም ወዶቼ እንዴት ናቸው? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ እንግዲህ መግቢያ ላይ እንዳልኳችሁ ያው ጥርሳችንን በ5 ደቂቃ እንዲሁም ደግሞ ለ2 ደቂቃ ቢያንስ በሳምንት ሁለቴ አንዴ ቢያንስ ማንኛውም ሰውነታችን መጽዳት ያስፈልገዋልና ጥርሳችን ደግሞ በተደጋጋሚ በአንድ ዙር ሳይሆን ቢያንስ ያው በተደጋጋሚ ልንጠቀመው ይገባል ማለት ነው። እዚህ ጋር በዋነኝነት የምጠቀመው ግብአት ምንድነው? ከሰል ነው። ሌላም ግብአቶችን ጨምራለሁኝ። ከሰል እንግዲህ እናቶቻችን ልጆች ሆነን እኔ አስታውሳለሁኝ። እኔ እናቴ ጥርስ በጣም በረዶ ነው። ሁልጊዜም ቢሆን በቃ የሆነ በረዶ ነው የሚመስለው ጥርሷ የሚያምረው። ሁሌ የምትፍቀው ምንድነው? በከሰልና በጥሬ ጨው ነው እና ከሰልን ሁሌም በተለይ ድዳችንም እንዲጠቁር ያደርገዋል። በተለይ ጥርሳችን የሚያምር ሆኖ ድዳችን የሆነ ጥቁር ሲሆን በጣም ነው የሚያምረው፣ የሆነ ፍክት ነው የሚለው ማለት ነው። እና የገጠር ቤተሰቦቻችን በነገራችን ላይ ሲወልዱ ገና ራስ እንደሆኑ ህፃኖቹ እንደተወለዱ ድዳቸውን ወይ ከሰል ወይ የሆነ ይቀቧቸዋል ማለት ነው፣ ድዳቸው ጥቁር እንዲሆን ማለት ነው። እና እሱ እዚህ ጋር እንግዲህ በመጀመሪያ ደረጃ ያው እኔ የሚያስፈልገው 2 አይነት ከሰል ነው ያመጣውላችሁ። እኔ ግን ትንሽኛዋን ነው የተጠቀምኩት። እናንተ እንግዲህ በዚህ ፈሃም ይሉታል፣ በአረበኛ ፈሃም ይባላል። እንዲሁም ደግሞ አሁን የብርድ ጊዜ ስለሆነ እንጨት ይጠቀማሉ። በዛ ሰዓት እሱንም ማስቀመጥ ትችላላችሁ። በማንኛውም ቤት በነገራችን ላይ ከሰል አይጠፋም፣ ይኖራል ማለት ነው። እነዚህ ጋር እኔ እንግዲህ ቀጥቀጥ አድርገዋለሁኝ። ወደዚህ እዚህ ጋር የምሰራበት ቦታ ላይ ከታች ቶሎ የመሰበር እንትን ስለሆነ ሌላ ጋር ነው ቀጥቅጬ እንትን ያልኩት። ሌላ እኔ እንግዲህ አሁን የታሸገበት ላይ ሌላ የታሸገው እንደዚህ ላይ ደቆ ይቀመጣል አይደለም፣ እናንተን ለማሳየት ብዬ ነው እንጂ ዱቄቱ አለኝ ማለት ነው። ራሱ ሲተሻሽ ምን ሲል እንደዚህ ከስር ዱቄት ሆኖ ይቀራል። ከዛ በኋላ እናንተ ግን አትጣሉት። በእንደዚህ ሁኔታ አድርገን ከዛ በኋላ እንደዚህ እንነፋዋለን ማለት ነው። ምክንያቱም እንደምታዩት የሽንኩርት ልጣጭ አለው ከሰሉ ከታች፣ ሽንኩርት ከላይ አነባብሬ ስለማስቀምጥበት ነው ማለት ነው። እንደዚህ ሆነው ማለት ነው የእቃው እና እንደዚህ አድርጌ ከዛ እነፋዋለሁ። ተነፋሁት በኋላ ያንንም ቅድም የሚየደቀኩትን ጨምሬዋለሁ፣ የቀጠቀጥኩትን ማለት ነው። ያው በደንብ አድርጋችሁ ወቀጥ ማድረግ ትችላላችሁ። ከዛ እዚህ ጋር የጨመርኩት ትንሽዬ ጨው ተጠቅም ያለውኝ። ያው ጨው አፋችን ውስጥ የሆኑ ያላስፈላጊ የሆኑ ለምሳሌ ጥርሳችን የሚያመን የሚያሳክከንን እሱን እንትን ይልልናል ማለት ነው፣ ይቀጣልናል፣ ጽድት ያደርጋል ማለት ነው። ከዛ እዚህ ጋር ሌላኛው ትንሽ ሎሚ ጨምርበታለሁ። ጨውን አነስ አርጌዋለሁኝ። ጨውና ሎሚ ሲቀላቀል አንድ ላይ ምንድነው የሚሆነው? እንትን ይልብናል ማለት በኋላ ስትጠቀሙት ከንፈራችሁን በጣም ያቃጥላችኋል ማለት ነው። እና እንደዛ እንዳይሆን አነስ አድርጋችሁ ተጠቀሙት ማለት ነው። እኔ እንግዲህ በዛ አድርጌ ነው የምሰራው። ይህንን ውህድ ሽንት ቤታቸው ውስጥ አስቀምጣችሁ እዛው መታጠቢያ ክፍል ፍሪጅ አድርጉኝ አይልም እንትን አይልም። ስለዚህ በ3 ቀን አንዴ እንዲሁም ደግሞ በሳምንት 2ቴ ትጠቀሙታላችሁ ማለት ነው። ሁልጊዜም ባይሆንም ጽድት እንዲልላችሁ ሁሌም ጠዋትም መጠቀም ትችላላችሁ ማለት ነው። ከዛ እንደዚህ አድርጌ ሎሚ ትንሽዬ ጨምርበታለሁ። ሎሚ ትንሽ ጠንካራ ነበር፣ ደግሞ ፍሬ ይበዛበታል። ከዛ እንደዚህ ተቀላቀልኩት በኋላ እዚህ ጋር እናንተ ያላችሁን ቤት ውስጥ ያላችሁን የምትጠቀሙትን የጥርስ ሳሙና ኮልጌት ማለት ነው፣ ሲንግላንም ይሆናል ማለት ነው። እሱንም መጠቀም ትችላላችሁ። እናንተ ለጥርሳችሁ በቤት ውስጥ የምትጠቀሙትን እሱን መጠቀም ትችላላችሁ። ራሱ የከሰል
የከሰል እንትን አለ የጥርስ ሳሙና ማለት ነው። እኛ አንዳንድ ጊዜ ሲመጣለን እንጠቀመዋለሁ ማለት ነው። ሁልጊዜ ስለሚቀያየር ነው እኔ እንደዛ ያልኳቸው ማለት ነው። እና የከሰል የራሱ የከሰል የጥርስ ሳሙና አለ። ጥርሳችንን ፏ ነው የሚያደርግልን እንዲሁም ያው አላስፈላጊ የሆነ የአፍ ጠረንን ይከላከላል። በተለይ ደግሞ ጥርሳችን ወደ ቢጫ የተቀየረ ከስር ላይ ከወደ ውስጥ ያለው ወደ ድዳችን ማለት ነው ከታችኛው ጥርሳችን ከላይኛውም እንደዛ የሆነ ብልዝ ይልና ቢጫ ይሆናል። በዛ ሰዓት ይሄ ጽድት ያደርገዋል ማለት ነው። ያ ቢጫ የሚሆነው የበለዘው እሱ ነው ያፍጠረንን። በተለይ ደግሞ ያፍጠረን ትንሽ ይቅርታ አድርጉልኝና ማለት ነው ያፍጠረን ትንሽ ለሰዎች ራሱ የሆነ ትንፋሻችን እንትን ሲል ይከብዳል ማለት ነው እና ይረብሻል። ይሄ እንደዚህ እያደረግን ብንጠቀም የበለጠ ለራሳችን ራሱ ተጠቅማችሁት የሆነ ቅልል ነው የሚላችሁ፣ ደስ ነው የሚላችሁ። ጥርሳችሁን ማታ ማታ ላይ ጠዋትም እንዳልኳችሁ መጠቀም ትችላላችሁ። ከዛ በተለይ ደግሞ ጥርሳችን ስንግ ያለ ቆንጆ ጥርስ ያለን ምግብ ስንበላ ስጋ ነኮች ስንጠቀም ስክት ብሎ እዛ ውስጥ ጥራጥሬ ነገሮችም እንደዛው ስለሚከተት ይህ ደግሞ ያወጣልናል ማለት ነው። ከዛ ትንሽዬ እንግዲህ ጨምሬበታለሁኝ። ያው ጥቁር ከሰሉ ስለሆነ ጥቁር ነው ያለው፣ ችግር የለም። እኔ በዛ አድርጌ ሰርቸዋለሁኝ። እሱም የሆነበት ምንም ችግር የለም። እንዳልኳችሁ ፍሪጅ ውስጥ አስቀምጡኝ አይልም። እንደዚህ ቀላቅላችሁ ሁልጊዜም ቢሆን መጠቀም ትችላላችሁ። በየቀኑ መጠቀም እንዲሁም ደግሞ እንዳልኳችሁ በሳምንት ሁለቴም አንዴም ማጽዳት ትችላላችሁ በዚህ ማለት ነው። ከዛ እንደዚህ አድርጌ እያላቀቅኩት ነው ያለው። በደንብ ተቀላቀልኩት በኋላ ግጣም ያለው እቃ ላይ ማስቀመጥ ትችላላችሁ በእንደዚህ ሁኔታ ማለት ነው። እና በነገራችን ላይ ይሄ ውህድ በተለይ ብብታችሁ ለጠቆረባችሁም እንዲሁም ደግሞ ለብብት መሆን ይችላል ማለት ነው። ብብታችን ላብ እያጠቃን ለተቸገርን ለጠቆረ ይሄ ለሱም ይሆናል ማለት ነው። ለሱም መጠቀም ትችላላችሁ። ብብታችሁ ላይ ተጠቅማችሁት የተጠቀምኳቸው ግብአቶች ሎሚ እንዲሁም ደግሞ የጥርስ ሳሙናው በጣም ነው ፏ የሚያደርገው ማለት ነው እና አሪፍ ስለሆነ ለሱም መጠቀም ትችላላችሁ። እንግዲህ ያው እቃዬ ላይ አስቀምጫለሁ። እዚህ ጋር ማታ ላይ ነው የምጠቀመው። የሆነ ኩፍ ብሎ ድርቅ ብሎ ነው የምታገኙ ስታወት እየተበላሸ እንዳይመስላችሁ እንደዚህ ፍርፍር ብሎ ታገኙታላችሁ። ምክንያቱም ከሰል በተፈጥሮ አመድ ነኮች ውሃ ያነሳሉ እና ውሃ ስለሚመጥ ምጥጥ አድርጎ ድርቅ ያለ ይመስላችኋል ማለት ነው። ከዛ እንግዲህ እዚህ ጋር ጥርሴ በጣም የሆነ ታጸዳው ሰንበትበት ብያለሁ ማለት እንደዚህ እኔ ቤት ውስጥ እየሰራው እንደዚህ በከሰልም እንዲሁም ደግሞ በሙዝ ልጣጭም ሰርቼላችኋለሁ። በሽንኩርትም አንዳንዴ አጸዳለሁኝ ማለት ነው እና እንትን ይላል የሆነ ብልዝ ነው የሚልባቸው እና እዚህ ጋር እያጸዳሁት እገኛለሁኝ በደንብ አድርጌ ከላይም ከስርም እንደዚህ በማደርገው ነው። ያው በነገራችን ላይ ያው ቪዲዮ ስትሰሩ የመዝረክረክ እንዲሁም ደግሞ እንትን ማለት ስላለ እንግዲህ ይቅርታ ማለት ነው። በተለይ አፋቸው ሲሆን ማለት ነው እና የራሴ ቪዲዮ እያሳቀኝ ነው እና እንደዚህ እያደረግን ተታችም ከላይም ይሄ ጎንና ጎን ላይ በተለይ እዚህ ጎን ላይ እና ተላይ ከውስጥ ላይ እሱን በደንብ አድርገን መንጋጋችንን በደንብ አድርገን ቀስ እያለን እየደገምን ቢያንስ 2 ጊዜ እንትን እንላለን ማለት ነው። ያ ማለት ደግሞ በአንድ ጊዜ ፍትግ አድርጌ ላስለቅቀው ማለት አንችልም። ምክንያቱም የጥርሳችን መስታወት ይበላሻል። መስታወት አለው የራሱ ማለት ነው። የሆነ አንዳንድ ጊዜ ያለ አይደለ እንትን ራሱ ልጆች ሆነን እኛ ከእንትን ላይ እንደዚህ ባቄላ ቆሎ ምናምን ሲቆሉ ሽምብራ ብረምጣን ላይ አንስሰን ስንበላ ራሱ እንዳትበሉ፣ ጥርሳችሁ ይበላሻል፣ ጥርሳችሁ ችርችፍ ይሆናል ይሉናል። ምክንያቱም ትኩስ ነገር ጥርሳችንንም እንትን ስለሚል ማለት ነው። ብዙ ጊዜ የሚበሉ ልጆች እንደዛ ችርችፎች ነው የሚሆነው ጥርሳቸው። ውስጡ ማለት ስግጥ ያለ ቢሆን ራሱ ውስጡ ምንድነው መስታወቱ ተጎቶ የሆነ ነጭና የተቀላቀለ የተዝጎረጎረ ነው የሚሆነው ማለት ነው ብረቱ።
እና መስተወቱ ለማለት ነው ብረቱ አልኩኝ፣ ይቅርታና እንደዛ ይሄንን ምሳሌ የሰጠኋቸው ምንድነው። እንደዚህ ደግሞ በአንድ ጊዜ ፍትግ ብለህ ናልቀቅታል ነው የራሳችን የጥርሳችን ውበትም ስለሚጠፋ ቀስ እያለን እንትን ስትሎን ቪዲዮ ስሰራ ስለማፈጥን ነው ማለት ቪዲዮ ስሰራ ስለሚረዝምብኝ አፈጥነዋለሁ። ለዛ በጣም በኃይሌ እንትን ያልኩት እንዳይመስላቸው ማለት ነው። እና እንደዚህ አድርጌን መልሼ እዛው እያለቀለቅኩኝ መልሼ 2 ጊዜ ነው የመታሁት። እንደዚህ ያማረ ፏ ነው የሚልላችሁ፣ ቀለል ነው የሚልላችሁ። በእንደዚህ ያደርጋችሁ ሰርታችሁ ሁልጊዜ ተጠቀሙላለሁኝ። ቀሪውን ደግሞ እንዳልኳችሁ መታጠቢያ ክፍል አስቀምጣችሁ መጠቀም ትችላላችሁ። የዛሬ ቪዲዮ ይህንን ይመስላል። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ቻው፣ ወዳችሁ